ቤት መግዛት ለምትፈልጉ በአሪፍ ሁኔታ የተሰራ የሆነ ቤት የማሳያችሁ ይሆናል። ቤቱ እስከ ውስጡ ሁኔታ ሙሉውን አይታችሁ የውጭም ሁኔታ ደግሞ እንደምትመለከቱት ይህንን ይመስላል። የት ነው የሚገኘው? እያንዳንዱ የማሳወቃችሁ ይሆናል። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደት ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬም አንድ የሚሸጥ የሆነ ቤት ይዤላችሁ መጥቻለሁ። ቤት መግዛት ለምትፈልጉ እንግዲህ በቆንጆ ሁኔታ የተሰራ የሆነ ቤት የማሳያችሁ ይሆናል። ዋጋው ስንት ነው? ቤቱስ የት ነው የሚገኘው? ያንንዱ አሳውቃችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁንም አትርሱ። ቤቱ እንግዲህ የውጭ ሁኔታ ላሳያችሁና ወደ ውስጥ ደግሞ የምናይ ይሆናል ማለት ነው። ቤቱ እንግዲህ እንደምታዩት 2 በ1 በዚህ መንገድ ተገራርፏል ማለት ነው። በሩም በሚያምር የሆነ ብረት ተሰርቷል። ደረጃ እንዲህ በሆነ ብረት ማለት ነው። በረንዳውም እንደምትመለከቱት ይሄን ይመስላል። የተሰራበት ብረትም ጭምር ማወቅ ይኖርባቸዋል። ይሄ እንግዲህ የዝገቱ ነው። የውበት ገና አልተቀባም ማለት ነው። ስለዚህ በዝገቱ ላይ ነው አሁን እየተመለከታችሁት ያለው። እዚህ ጋር ቆጣሪም እንደምታዩት አለ። ቤቱ እንግዲህ ወደ ውስጥ ስንገባ ደግሞ ውስጡ ሊሾ ይሆናል። እንደምትመለከቱት አዲስ ሊሾ የሆነ ነው። ይሄን ይመስላል። ግድግዳውም እንደምታዩት የውስጡ ግርፍ ነው። የሚቀረው ምንድነው እንግዲህ የፊኒሺንግ ስራዎች መስተዋት መቅጠም አለ። እንዲሁም ደግሞ ኮርኒስ ስራ ገና አልተሰራም። እንግዲህ ኮርኒስ በምትፈልጉት መልኩ ኮርኒስ ማሰራት ከፈለጋችሁ ኮርኒስ ማሰራት ትችላላችሁ። አቅማችሁ ለማይፈቅድም ደግሞ እንዲሁም መኖር ትችላላችሁ። አንደኛ ውስጡ ጭቃ አለመሆኑ መገረፉ አሪፍ ነው። ሁለት አይነት አማራጭ አላችሁ። የመጀመሪያው አቅም ላለው ጅብሰም ቻክ አሰርቶ ግድግዳውን እንዲሁም ኮርኒስን ማሰራት ትችላላችሁ። ያ ካልሆነ ደግሞ በቀጥታ ከዚህ ላይ ቀለም ብቻ ቀብታችሁ ግድግዳውን ኮርኒሱን መለስተኛ ኮርኒስ ሰርታችሁ መኖር ትችላላችሁ። የመብራት ዝርጋታን በተመለከተ በስርዓት ሆኖ እየተዘረጋ የሆነ ነው ሁሉም ነገር ማለት ነው። ቦታውን በአግባቡ ሁሉ በቦታ ሆኖ ዝርጋታው ተጠናቋል። ይህን ይመስላል። ውስጡም እንግዲህ ያያችሁትን ይመስላል የሳሎኑ ማለት ነው። ቦታው ቤቱ ያረፈበትን ጨምሮ 200 ካሬ ነው ወይንም 10 በ20 ነው። የምሬት ህጋዊ ካርታና ፕላን ያለው የሆነ ነው። ይሄን ይመስላል እንግዲህ ቤቱ። ከጀርባ በኩልም ደግሞ ይሄን ይመስላል። ከዚህ ጋር እንደምታዩት የሰርቪስ ቦታ አለው። ያ ማለት ልክ እንደዚህ በዚች በቆርቆሮ አጥር ልክ ነው ዲካው ማለት ነው። ስለዚህ ልክ እንደዛ ሰርቪስ ማቆም የሚችል 3 ክላስ ሰርቪስ የሚሰራ የሆነ ቦታ አለው ማለት ነው። እዚህ ጋር እንደምትመለከቱት የቤቱ አቋምም ከጀርባ እንግዲህ የምታዩትን ይመስላል። ውድ ተመልካቾች ከዚህ ቤት ላይ እንግዲህ ቦታ የሚሆን ቤት ስትገዙ ይበልጥ ደግሞ ማየት ያለባቸው ነገር ምንድነው? ቦታው የመጀመሪያ ሆኖ ካለ ቤቱም እንደዚሁ ሰዎች የምትገዟቸውን ሰዎችም ጭምር መምረጥ ይኖርባቸዋል ማለት ነው። ይህ ቤት ከቦታ ለየት የሚያደርገው ነገር የቤት ሽያጭ ስማችሁን ወደ አሁኑ ማዘዋወር ስለምትችሉ ደስ የሚል ነው ማለት ነው። በዚህ ላይ ሙሉ ኃላፊነቱን እኔ የምወስድበት የሆነ ቤት ነው። እንግዲህ ቦታው ውድጌሳ ከመስረታው ናስስ ሜዳ በታችኛው የሚገኝ ነው። ሰፈሩም እንደምትመለከቱት እዛ አካባቢ ላይ ነው ማለት ነው። ስለዚህ ይህን ቤት መግዛት የምትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። እንደምታዩት እንግዲህ ውሃ አለ፣ መብራት አለ። ሞቅ ያለ ሰፈር ነው ማለት እዚህ ላይ ሰዎች ገብተው የሚኖርበት ነው። ሰዎች ገብተው የሚኖርበት ስላችሁ ያው አብዛኛው ውጭ ያላችሁ ናቸው እንግዲህ አካባቢ ላይ ቤት የሰራችሁት። ሆኖም ግን እዛ አካባቢ ላይ ብዙ ሰዎች የሚኖርበት ነው። ስለዚህ ውሃም ይሁን መብራትም እንግዲህ አገልግሎቱ ፉል ነው ማለት ነው ሁሉም። ስለዚህ ውድ ተመልካቾች ለዚህ ቤት 100% እኔ ኃላፊነት ወስጄ የሚሸጠው የሆነ እንደራሴ የሚቆጠር የሆነ ቤት ነው። ይህን ቤት መግዛት ለምትፈልጉ በውስጥ አናግሩኝ። ዋጋው ስንት ነው ለሚለው ዋጋ ላይ አልጠቅስላችሁም። በውስጥ በቀጥታ የምታናግሩኝ ማለት ነው። ተመጣጣኝ የሆነ ዋጋ ነው። ስማችሁን አሁኑ ማዞር ትችላላችሁ።
በቃ ምንም ስጋት የሌለው የሆነ በቤቱ ላይ ማለት ነው። ዋጋውን እዚህ ላይ ሳልናገር ስቀር ምናልባት በሌላ እንዳትተረጉሙት ማለት ነው። እዚህ ላይ መናገር ስላልፈለኩኝ ነው። ስለዚህ ዋጋ በውስጥ ታናግሩኛላችሁ። ዋጋው ውድ ሆኖም አይደለም፣ ይሄ ላይ ያልጠቀስኩላችሁ ርካሽም ሆኖ አይደለም፣ ተመጣጣኝ የሆነ ዋጋ ነው። ስለ ዋጋው እዛ አካባቢ ላይ ውድጌሳና ሱስ ሜዳ በታችኛው ይህን ቤት መግዛት የምትፈልጉ በውስጥ አናግሩኝ ማለት ነው። ስለዚህ በቀጥታ ስለዚህ ቤት ጉዳይ በውስጥ የምናወራ ነው የሚሆነው ማለት ነው። ውስጡ እንግዲህ አጋጣሚ ቁልፍ አልያዝኩም፣ ከፍቼ አላሳየኋችሁም። ልክ በሳሎን ላይ እንዳያችሁት ሙሉ ክፍሉ ሊሾ ተደርጓል ማለት ነው። የቤቱ አቋም እንግዲህ ዙሪያውን አሳየኋችሁ። የጀርባውንም ፊት ለፊቱም ይሄንን ይመስላል። ለቀም ብሎ የተሰራ የሆነ ስራ ነው እዚህ ላይ ያለው ማለት ነው። ግርፉም እንደምታዩት 2 በ1 ተገርፏል። ጠርዙ ሁሉ ነገር አልቆለታል። ኳርቲዝ ብቻ ስራ ነው የሚቀረው። ስለ ውጭ ጉዳይ ኳርቲዝ ይሰራ፣ መስተዋት ይገጠማል ማለት ነው። ውስጡን እንግዲህ የኮርኒስ ስራዎች እና የቀለም ስራዎች አሉ። እሱ ማስጨረስ ትችላላችሁ ማለት ነው። ስለዚህ ውድ ተመልካቾች ሁሉ ነገር የይዞታ ማረጋገጫው ወጥቶ ሁሉ ነገር ኦንላይን የሆነ ነው ማለት ነው። በቀጥታ ምንድነው ከሽያጭ በኋላ ሙሉ ክፍያ ራሱ ሳትጨርሱ ስማችሁ ማዞር ትችላላችሁ። ሌላው ኮምቦልቻ እንግዲህ ጨፌ መሰንዲ ባለፈው መግዛት ለምትፈልጉ ብዬ ቪዲዮ ሰርችላችሁ ነበር። ብዙዎች በውስጥ እያነገራችሁኝ ነው። አሁንም ጨፌ መሰንዲ ላይ መግዛት ለምትፈልጉ አንደኛ ደረጃ ከ2.4 በላይ፣ ሁለተኛ ደረጃ እስከ 1.8 ከዛ በላይ፣ ሶስተኛ ደረጃ ከ1.4 እና 1.5 ጀምሮ ወደ ላይ ማለት ነው። በዚህ ዋጋ ላይ አቅማችሁ ለሚፈቅድ በውስጥ ማናገር ትችላላችሁ ማለት ነው። ደረጃ 1 በብሎኬት የሚሰሩ ናቸው ማለት ነው። ብሎኬት መስራት ለምትፈልጉ ከ2.4 ዝቅተኛ ከዛ ጀምሮ አለ። ደረጃ 2 ደግሞ እና ደረጃ 3 በእንጨት መስራት ለምትፈልጉ ከ1.5 ጀምሮ ዝቅተኛ ማለት ነው አለላችሁ፣ ማናገር ትችላላችሁ ማለት ነው። በዋትስአፕ ብታናገሩኝ ቪዲዮ ጭምር የምልክላችሁ ይሆናል። በቀጥታ እዚህ ውጭም ላላችሁ ቤተሰብ ቀጥታ ስልኬን ብትሰጡ ቦታው ላይ መጥተው ቦታዎችን ማየት ይችላሉ ማለት ነው። ይህን ይመስላል። ቪዲዮ ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። የግንባታ እቃዎችን ዋጋ በተመለከተ እንግዲህ አዲስ ነገር ሰሞኑን አይጠፋም ኢንሻአላህ ቪዲዮ ይዤላችሁ የምቀርብ ይሆናል። ነገራቶች ይዳቁ ብዬ ነው ኢንሻአላህ። ያው አዲስ ነገር ሲኖር በቀጥታ ወደ እናንተ የማቀርብ ነው የሚሆነው። እስከዛው በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ። ቤት መግዛት ለምትፈልጉ ቆይዬ የሆነ ቤት ይዤላችሁ ቀርብ ያለሁኝ። ቤቱ እንደምትመለከቱት ከዚህ ደረጃ ላይ የደረሰ ነው። 2 በ1 ተገርፏል። በር በዚህ በመልኩ በሚያምር ሁኔታ ደረጃ 1 በሁሉ ብረቶች በሩም ተገጣጥሟል ማለት ነው። የውስጡ ሁኔታ ሙሉ ለሙሉ ሊሾ ሆኗል ማለት ነው። እንዲሁም ሳሎኑም ግርፍ ነው። እንግዲህ ጀርባውንም የማሳያችሁ ይሆናል። ቦታውስ የት ነው የሚገኘው እያንዳንዱ የማሳወቃችሁ ይሆናል። እንግዲህ ቪዲዮውን ላይክ በማድረግ ጀምሩት። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ።